የትራንስፖርትና ሎጂስቲክስ ሚኒስቴር ከተሽከርካሪ የሚወጣውን የአካባቢ ብክለት ለመቀነስ የነዳጅ ተሽከርካሪዎች የአገልግሎት ዘመን እንዲሁም የድምጽና የብክለት መጠንን የሚወስን አስገዳጅ መመሪያ ወደ ስራ ለማስገባት እየሰራ መሆኑን አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያስታወቀው በሳምንቱ መጨረሻ በይፋ በተጀመረው ጽዱ ኢትዮጵያ ሀገር አቀፍ የአካባቢ ብክለት መከላከል መርሃ ግብር ላይ ሲሆን ከነዳጅ ተሽከርካሪዎች የሚወጣውን የአካባቢ ብክለት መጠን መቀነስ የሚያስችሉ 500,000 የኤሌክትሪክ ተሽከርካሪዎችን ወደ ስራ ለማስገባት እየሰራ እንደሆነም ገልጿል። ኢትዮጵያ በቀጣይ 10 ዓመት ውስጥ 500,000 የኤሌክትሪክ ተሽከርካሪዎችን በኢትዮጵያ መንገዶች ላይ እንዲነዱ በማቀድ እየሰራች ነው ያለችው። አሁን አይ ስፒኪንግ 110,000 የኤሌክትሪክ ተሽከርካሪዎች በሁለት ዓመት ተኩል ኢትዮጵያ መንገዶች ላይ እንዲነዱ አድርገናል ማለት። አሁን ላይ ደግሞ ኮንቬንሽናል ላይ ወይም ደግሞ በተላምዶ በነዳጅ የሚሰሩ ተሽከርካሪዎችን የሚገጣጠሙ ተቋማት ወደ ኤሌክትሪክ መገጣጠም እንዲገቡ ሰርኩላር ተላልፏል ማለት ነው። ስለዚህ ቀጣይ የሚናስገባው አይኖርም ከከፍተኛ ሄቪ ዲዩቲ ትራክስ ማሽነሪስ ካልሆኑ በስተቀር እና ሪሞት ኤሪያ ላይ ሰርቭ የሚያደርጉ የመንግስት ፕሮጀክቶች እና ሌሎች ክሪቲካል የሆነ ኢኮኖሚን የሚያንቀሳቅሱ ፕሮጀክቶች ላይ የሚሰሩ የፊልድ መኪናዎች ካልሆኑ በስተቀር የሚገቡትም ኤሌክትሪክ ነው የሚሆኑት፣ ሀገር ውስጥ የሚገጣጠሙትም ኤሌክትሪክ ነው የሚሆኑት። ሚኒስትር ዴኤታው አክለውም ጽዱ ኢትዮጵያን ከማድረግ አኳያ በይበልጥ በከተሞች ለሚስተዋሉ የአካባቢ ብክለት መጠን መነሻ የሆኑ የነዳጅ ተሽከርካሪዎችን የአገልግሎት ዘመን እንዲሁም የድምጽና የብክለት መጠናቸውን የሚገድብ አስገዳጅ መመሪያ ወደ ስራ ለማስገባት እየተሰራ ነው ብለዋል። የድምጽና የአየር ብክለት አስገዳጅ ደረጃዎች ሰጥቷል። ለዛም ደግሞ የኤጅ ሊሚት ምንለው የመኪኖች አገልግሎት ዘመናቸው ሊሚት የሚያደርግ ስትራቴጂ ወደ ስራ ያስገባን ያለ ነው። የኢሚሽንም የሳውንድም አስገዳጅ ህጎችን በመመሪያ ወደ መሬት ለማውረድ እየሰራን ያለ ነው። ሆፕፉሊ ከክልሎቻችን ጋርና ከፕራይቬት አካል ጋር እየፈጠርን ያለ ነው ሲነርጂና የመተጋገዝ ስኮፕ በዚህ ሌቭል ከቀጠለ ሀገራችን ብቻ ሳይሆን አፍሪካን ኮኔክት የሚያደርግ ከዓለም ጋርም በሚገባ ሌቭል ልክ የምንወዳደርበት የትራንስፖርትና ሎጂስቲክስ ሴክተር ከብክለት የጸዳ ሆኖ እናደርጋለን ብዬ አስባለሁ። ሀገሪቱ በአመት ለነዳጅ በትንሹ የምታወጣውን 4.6 ቢሊዮን ዶላር የውጭ ምንዛሬ ወጪ ለመቀነስና የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ ተሽከርካሪዎች የሚለውጥ የሰው ኃይል እንዲሁም የተሽከርካሪ ባትሪ ማምረት የሚያስችል ሀብት መኖሩንም የትራንስፖርትና ሎጂስቲክስ ሚኒስቴር በዚሁ ጊዜ አሳውቋል። ዘገባው የፍሳ ደሳለኝ ነው። የመንግስት ኮሙኒኬሽን አገልግሎት ለንግድ የተቋቋሙ መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅም ማስከበርና ለትውልድ የሚሻገሩ ሀገራዊ ልማት ስራዎችን አጀንዳ አድርገው መስራት እንደሚጠበቅባቸው አስታውቋል። አገልግሎት መስሪያ ቤቱ ይህንን ያለው መንግስትና የንግድ ሚዲያዎች በሀገር ግንባታ ይበልጥ ተቀራርበው መስራት በሚችሉባቸው ጉዳዮች ዙሪያ ውይይት ባካሄደበት መድረክ ላይ ሲሆን በዚሁ ጊዜም መንግስት በሀገራዊ ጉዳዮች ላይ ከንግድ ሚዲያዎች ጋር ይበልጥ ተቀራርቦ እንደሚሰራ ነው የተነገረው። መገናኛ ብዙሃኑ በሀገሪቱ የተመዘገቡ ስኬቶችን ለህዝብ ተደራሽ በማድረግ በኩል የበኩላቸውን አዎንታዊ ሚና መጫወታቸው ሲጠቆም፣ ሆኖም ግን በመደበኛም ሆነ በዲጂታል ሚዲያው ተመልካች ለማግኘት ሲባል አንድን ጉዳይ የማስጮህ አውድን ያልተረዳ ዘገባን የማሰራጨት እንዲሁም በጥናት ላይ ያልተመሰረተና የችኮላ አዘጋገብ ይስተዋላል ብሏል አገልግሎት ተቋሙ። በውይይቱ የተሳተፉ የንግድ ሚዲያዎች አመራርና ባለሙያዎች በበኩላቸው ከመረጃ ነጻነት አኳያ ችግር መኖሩን በመጥቀስ አሁንም በመንግስትና በሚዲያዎቹ በኩል ተቀራርበው ከመስራት ይልቅ መፈራራት ይስተዋላል ብሏል። መንግስት መግለጫዎችን ሲሰጥ እንኳን የግል መገናኛ ብዙሃንን እምብዛም እንደማይጠራ ያነሱ ተሳታፊዎቹም በቀጣይ የተሻለ ምህዳር ከመፍጠር አኳያ መንግስትና መገናኛ ብዙሃኑ የጋራ ኃላፊነት እንዳለባቸው ተናግረዋል። ኢትዮጵያ የምግብ ደህንነትን ለመጠበቅ ባካሄደቻቸው የተለያዩ የቁጥጥር ስራዎች በህብረተሰቡ ጤና ላይ ጉዳት ሊያደርሱ ይችሉ የነበሩ ከ212 ሚሊዮን ብር በላይ የሚገመቱ የምግብ ምርቶች ወደ ህብረተሰቡ እንዳይሰራጩ ማድረጉን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። በበጀት ዓመቱ 10 ወራት ውስጥ በተከናወኑ በእነዚሁ የቁጥጥር ስራዎች የጥራት ችግር እንዳለባቸው የተረጋገጡ ወደ 88 ሚሊዮን ብር ግምታዊ ዋጋ ያላቸው የምግብ ምርቶች ወደ ሀገር ውስጥ እንዳይገቡ ተደርጓል ነው የተባለው። ህግንና ስርዓትን ተከትለው ያልሰሩ 138 የምግብ አምራቾች፣ አስመጪዎችና አከፋፋዮች እንዲታገዱ መደረጉን ባለስልጣኑ አስታውቋል። የኢትዮጵያ ምግብና መድኃኒት ባለስልጣን እንደ ፈረንጆቹ አቆጣጠር በየዓመቱ ሰኔ 7 የሚከበረውን የዓለም የምግብ ደህንነት ቀንን አስመልክቶ በዘርፉ እያጋጠሙ ያሉ ተግዳሮቶችንና በቀጣይ ትኩረት ሊደረግባቸው በሚገቡ ጉዳዮች ዙሪያ
በቀረቡ ጥናታዊ ጽሁፎች ላይ ውይይት በማድረግ አክብረዋል። በዓለም አቀፍ ደረጃ ለ7ኛ ጊዜ በሀገራችን ደግሞ ለ6ኛ ጊዜ በተከበረው በዚሁ የዓለም የምግብ ደህንነት ቀን የኢትዮጵያ ግብርና ባለስልጣን፣ የኢትዮጵያ የደረጃዎች ኢንስቲትዩት እና የዓለም ምግብ ፕሮግራም እንዲሁም የዓለም ጤና ድርጅት ተወካዮች መሳተፋቸውን ጌታውን አንጭሶ ዘግቦታል። በአዲስ አበባ ከተማ ቀን ብቻ አገልግሎት ሲሰጡ የቆዩት የደንብ አስከባሪዎች በምሽቱ ክፍለ ጊዜም አገልግሎት መስጠት እንደሚጀምሩ ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ይህንን ይፋ ያደረጉት የአዲስ አበባ ከተማ ደንብ ማስከበር ባለስልጣን 2074 የፓራ ሚሊተሪ ኦፊሰሮች ወይንም ደንብ አስከባሪዎችን ለ6ኛ ዙር ባስመረቀበት መርሃ ግብር ነው። ከንቲባዋ በመርሃ ግብሩ ላይ ባደረጉት ንግግር በከተማዋ እስከ ምሽቱ 3 ሰዓት ከ30 ድረስ የንግድ ቤቶች ክፍት እንዲሆኑና የስራ እንቅስቃሴ እንዲኖር የሚደነግግ ደንብ መውጣቱን አስታውሰው በምሽት የህብረተሰቡን ደህንነት ለማረጋገጥ ደንብ አስከባሪዎች በፈረቃ የሚሰሩበት አሰራር እንደሚተገበር አሳውቋል። ካሁን ቀደም በነበረው የሰው ኃይል እጥረት ደንብ አስከባሪዎችን በቀንና በምሽት ለማሰማራት እንዳልተቻለ የጠቆሙት ከንቲባዋ አዲስ የተመረቁት ኦፊሰሮች ችግሩን በመቅረፍ በቂ የሰው ኃይል እንዲኖር ያስችላሉ ማለታቸውን ብሩክ አስቀናው ዘግቧል። በዚህ ጉዳይ ላይ ወደ በኋላ በዝርዝር የምናቀርብላችሁ ጥንክርም ይኖረናል። ተመልካቾቻችን የምትመለከቱት የአዲስ ነገር የማለዳ የሀገር ውስጥ አጫጭር መረጃዎቻችን ነው። ቀጥለናል። ኢትዮጵያ ለሕክምና አገልግሎት የሚውለውን ጓንትና ሲሪንጅ ከውጭ ሀገር ማስገባት ማቆሟን የኢትዮጵያ መድኃኒት አቅራቢ አገልግሎት ገልጿል። የአገልግሎቱ ዋና ዳይሬክተር አብዱል ቃድር ገልገሎ በሀገሪቱ ውስጥ 2 ጓንት የሚያመርቱ ፋብሪካዎች መኖራቸውን የጠቆሙ ሲሆን ዘንድሮ ሙሉ በሙሉ የሕክምና ጓንት በሀገር ውስጥ ምርት እየተሸፈነ እንደሚገኝ ተናግረዋል። በድሬዳዋ የሚገኝ አንድ የሲሪንጅ ፋብሪካ ደግሞ በሙሉ አቅሙ በማምረት ላይ በመሆኑ ከ1 ዓመት በፊት ጀምሮ ሲሪንጅ ከውጭ ማስገባት መቆሙንም ነው ያመላከቱት። ከዚሁ ጋር በተያያዘ የዛሬ 3 ዓመት የሀገር ውስጥ የመድኃኒትና የሕክምና መገልገያ አምራቾች አቅርቦት ድርሻ 8 በመቶ ብቻ እንደነበረ ያስታወሱት ኃላፊው በወቅቱ ከሀገር ውስጥ አምራቾች ይቀርብ የነበረው የመድኃኒት አይነት እንዲሁ ከ40 እንደማይበልጥ አመልክተዋል። ዘንድሮ የሀገር ውስጥ አምራቾች አቅርቦት 37 በመቶ መድረሱንና ይህንኑ ቁጥር በቀጣይ እንደ ሀገር ወደ 60 በመቶ ለማድረስ ታስቦ እየተሰራ እንደሚገኝም ነው የኢትዮጵያ ፕሬስ ድርጅት የዘገበው። ክሊን ማቴሪያል እና ቻይልድ ሄልዝ ሰፕላይስ ማኑፋክቸሪንግ የግል ኩባንያ በጉድ ቤቢ ዳይፐር ምርቱ የቤተሰብ ቀን መርሃ ግብር አካሂዷል። በእለቱ የህፃናት የዳዴና የአባቶች ልጆቻቸው ዳይፐር የመቀየር ውድድር የተካሄደ ሲሆን ለአሸናፊዎች ከዳይፐር እስከ 30 ሺህ ብር የሚደርስ ሽልማት ተበርክቷል። ተቋሙ እንዲህ አይነቱን ዝግጅት በየዓመቱ የሚያዘጋጅ ሲሆን ዘንድሮም ለ5ኛ ጊዜ ነው መካሄዱ የተገለጸው። ዝግጅቱ ወላጆችና ልጆች የጋራ ጊዜ እንዲያሳልፉ ያለመ መሆኑ ሲገለጽ እንዲሁም ደግሞ ልጆች ዳዴ በሚሉበት ወቅት የሰውነት ክፍሎቻቸው እንዲጠነክር የሚያደርግ በመሆኑ ዳዴ ለውድድሩ ተመርጧል የተባለው። ዳግማዊት ደረጀ ይህንን ዘገባ ዘግበዋለች።